አዎ ነበረ በለኝ። በእርሱ ሰውነት የመለኮት አዎ ነበር ያልኩኝ። ገባኝ። እዛ ጋር እንሄዳለን። የመለኮት ሙላት ምን ማለት እንደሆነ እዛው ላይ እናብራራለን። ችግር የለውም። ኢየሱስ በስጋው እያለ በእርሱ ሰውነት የመለኮት ሙላት ተገልጦ ይኖራል ይላል። በማሙላት በማሙላት ተገልጦ ይኖራል። ገባኝ። በማሙላት በእርሱ ሰውነት በማን ሙላት ሳይሆን በእርሱ ሰውነት በሰውነቱ ውስጥ የመለኮት ሙላት የአምላክነት ሙላት ተገልጦ ይኖራል። በመለኮቱ ሙላት አይደለ? ቆላስይስ በመለኮት ሙላት አይደለም፣ በእርሱ ሰውነት የመለኮት ሙላት። እስቲ እናንብበው። ምዕራፍ 2 ቁጥር 9 ላይ በሰውነቱ ውስጥ ራሱ የመለኮት ሙላት ተገልጦ ይኖራል ያለ በእርሱ አለ አይደለ? ቆይ ወዴት ትሄዳለህ? እዚህኛው ላይ ራሱ እንሄዳለን። በእርሱ አለ አይደለ? በእርሱ የመለኮት ሙላት ነው የሚለው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል አለ አይደል? በማ እኮ በማ በእርሱ በኢየሱስ እርሱ ማን ነው? በክርስቶስ ኢየሱስ እንዴ በእርሱ የመለኮት ሙላት እያለ ቆይ ምን ሆነ ነው ማብራቱ? በእርሱ እያለ ከላይ ጀምርና ስለማን እንደሚያነብ ችግር የለውም። በሰውነት ተገልጦ ይኖራል። ቆይ በሰውነት ተገልጦ ይኖራል ይባላል አይደለ? በሰውነት ተገልጦ የሚኖረው ማን ነው? በሰውነት ተገልጦ የሚኖረው ማን ነው? እንዴት በሰውነት የተገለጠ ሌላ አምላክ እኮ የለም። እሱ ራሱ ኢየሱስ ብቻ እኮ ነው። ይኸውልህ በሰውነት ተገልጦ ይኖራል አለ አይደለ? ማን ነው በሰውነት ተገልጦ የሚኖረው? በእርሱ በሰውነት ተገልጦ የሚኖረው ማን ነው? በሰውነት በእርሱ የመለኮት ሙላት ሁሉ ይላል። በእርሱ የመለኮት ሙላት ሁሉ እርሱ የተባለው እሱ ነው። በእርሱ ኢየሱስ። እሺ በሰውነት ተገልጦ የሚኖረውም ኢየሱስ ከላይ ጀምርና አንብብ ከፈለክ። እሺ ከየት ጀምረና አንብብ? ችግር የለውም። ከመጀመሪያው ጀምረህ ከቁጥር 1 ጀምረህ ማንበብ ትችላለህ። ስለ ክርስቶስ ኢየሱስ ነው የሚያወራው ሙሉ ነገሩ። እሺ ችግር የለውም። ምን ይላል መሰለ? ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያህል ትልቅ መጋደል እንዳለኝ ልታውቁ እወዳለሁና ልባቸው እንዲጸናና ጠብቅ ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለ ጥገኝነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስ እንዲያውቁ እጋድዳለሁ። የእግዚአብሔር ምስጢር ማን ነው? እጋድዳለሁ አይደለ? ምስጢሩ ክርስቶስ ነው። ክርስቶስ ነው። አያጣላንም። የተሰወረ የጥበብና የእውቀት መገንዘብ ሁሉ በእርሱ ነውና አለ አይደለ? ማንም በሚያባብል ቃል በማን ነው እንዲያስታችሁ ይሁን አለ። አይደለም ራፍሊ አትለፍ። የተሰወረ የእውቀትና የጥበብ መዝገብ ሁሉ በእርሱ በማን በክርስቶስ ውስጥ ነው ያለው። እለፍ። ሚስጥሩ ማን ነው? ክርስቶስ ነው ታለኩ። በቃ እዛ ጋር ነው የሚያበቃው። እሺ እዛ ጋር ያበቃል። እሺ ማንም በሚያባብል ቃል እንዲያስታችሁ ይህን እላለሁ አለ። በስጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝና ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየው ደስ ይለኛል አለ። ማን ነው የሚናገረው? ጳውሎስ፣ ሐዋርያው ጳውሎስ። በስጋ ምንም እንኳን ብርቅ በመንፈስም ከእናንተ ጋር ነኝና ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየው ደስ ይለኛል። እሺ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ አለ። ስር ስዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ አለ። ምስጋናም ይብዛላችሁ፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም
በከንቱም መታለል ማንም እንዳይማርካችሁ ተጠበቁ አለ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል አለ። በመለኮቱ ማን ነው ተገልጦ የሚኖረው? በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። በማን ነው? በእርሱ ተገላጩ ማን ነው? የሚገለጠው ማን ነው? ከላይ ጀምሮ እኮ ከላይ ጀምሮ ነው አይታምበለው። የሚገለጠው ማን ነው? የሚገለጠው ማን ነው? መለኮት ነው። መለኮትነት ሙላቱ በማን ውስጥ ነው ያለው? በኢየሱስ ስጋ ውስጥ ነው ተገልጦ ያለው ማለት ነው። ጸጋ እኮ ነው። ይኸውልህ የመለኮት ሙላት ጸጋ ስለሆነ በሰውነት ተገልጦ ይኖራል አለ አይደል? ምንም ትርጉም ጋር አትሂድ። ምንም ትርጉም አያስፈልግም። ይሄ እንደተጻፈ ብቻ ማለት ነው። ትርጉም የመለኮት ሙላት ምን ማለት ነው? ምን ማለት ነው የመለኮት ሙላት? አንተ ይሄንን ቃል የመተርጎም ስልጣን አልተሰጠክም። ምን ማለት ነው? እሺ ቆይ እሺ ተርጉምልን እስቲ ጎበዝ። እሺ ተርጉምልን። ምን ማለት ነው የመለኮት ሙላት? በእርሱ የመለኮት ሙላት ማለት ምን ማለት ነው? በእርሱ የመለኮት ሙላት 100% መለኮት ወይም ዲቫይን የመለኮት ሙላት ምን ማለት ነው እያልኩ ነው። በሰውነቱ ውስጥ ማብራቱ አምላክ ራሱ በዛ በስጋው ውስጥ አለ ማለት ነው። ይኸውልህ በእርሱ የመለኮት ሙላት አልኩህ አይደል? በእርሱ የመለኮት ችግር የትም አትሄድም። እዚህኛው ላይ ይይዛለሁ። እዚህኛው ላይ እሺ። የመለኮት ሙላት ማለት ምን ማለት ነው? ምንም ይይዝ የመለኮት ሙላት ምን ማለት ነው? በጥቅሱ ላይ ለመፈላሰፍ ምንም እንዳትሞክር። እሺ የመለኮት ሙላት ማለት የመለኮት ሙላት ማለት ብቻ ነው። ምንም ሌላ ትርጉም የለውም። የመለኮት ሙላት ማለት የመለኮት ሙላት ማለት ነው። አምላክነት 100% አምላክነት የመለኮት ሙላት ማለት ምን ማለት ነው? ይኸውልህ የመለኮት ሙላት ማለት ምን ማለት እንደሆነ ላላሳይ። ቆይ ይኸውልህ ይሄን ቅጽ አይተዋል አይደለ? የቱ ጋር ሄዶ ኮት እንደሚያደርገው አይተሃል? ይኸውልህ እቺኛዋን ስትነካት ወዴት ይወስዳል መሰለህ? ዮሐንስ 1:16 እኛ ሁላችን ከሙላቱ ተቀብለን አለ። ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶን ነበርና ይላል። ስለዚህ በመለኮት ሙላት የሚለው ከሙላቱ ተቀብለን በጸጋ ላይ ጸጋ ይላል አይደለ? መለኮት ሙላት ማለት ጸጋ አይደለ? ጸጋ ነው አይደለ? ነው አይደለም? ይሄ ለዮሐንስ ሲሆን ነው። ይሄ ለዮሐንስ ከመለኮት ጸጋ ላይ መለኮት ብዙ ጸጋ አለው። ከዛ ከተራራፈው ይሄን ነገር ችግር የለውም ጸጋ ላይ ሙላቱ የሚባለው የመለኮት ሙላት ማለት ጸጋ ነው አይደለም ነው ያልኩህ ያለሁት እኔ። ወደዚህኛው ልመለስ። ጸጋ ብቻ አይደለም አምላክነቱ ነው። ይሄኛው ጥቅስ ስለ አምላክነቱ እንደሆነ እሺ፣ አንተ ለምን ፈረደ? ሌላኛውን ጥቅስ ልጨምርልህ። ይሄ ኢየሱስ አምላክ ስለመሆኑ እዚህ ጋር ገለን እንሄዳለን፣ ችግር የለውም። እዚህ ጋር ገለነው እንሄዳለን፣ ሌላም ቦታ ላይ እንሄዳለን፣ ችግር የለውም። ይሄኛው ድጋሜ እንዳታነሳው ነው ምን ነው ችግር የለውም። በኋላ ሚውት ልታረጋኝ ነው። ጊዜውን አይደለም በእርሱ የተባለው ማን ነው ያልኩ ነው። በእርሱ የመለኮት ሙላት ማለት በእርሱ የመለኮት ጸጋው የተባለ በማን ጸጋ ነው? ጸጋው አትበል። ጸጋ የሚል ቃል አልጠፋም እኮ። ምን ጸጋው ለምን አላሉም? ሙላት ምን ማለት ነው? ሙላት ማለት ፉልነስ ማለት ነው። the fullness of divine nature በእርሱ ሰውነት ውስጥ ተገልጦ ይኖራል። ኢየሱስ በሚለው ስጋ ውስጥ መለኮትነት ይሄው እንግሊዘኛው ላይ ተቀይሮላል። ይሄው ዱዌልዝ ይላል። ዱዌልዝ ማለት ነው በውስጡ መኖር ማለት ነው። all the fullness of the godhead የመለኮት ቆይ ይቺኛዋን ተርጉማት እንደገና። ግሬስ ለምን አላለም? ጸጋ ከሆነ ግሬስ ነው። እቺ ዱዌልዝ ማለት በውስጡ መኖር ማለት ነው። ቆሶ የሙሉካ ፎር ሂም አለ አይደለ? ፎር ሂም አለ አይደለ? ማን ነው ሂም የተባለው? አንብበው። ሂም የተባለው ማን ነው? ኢየሱስ። who is him? ኢየሱስ። በእርሱ የተባለው ኢየሱስ ነው። Jesus Christ። በእሱ የተባለው ኢየሱስ ነው። ኢየሱስ። አዎ ክርስቶስ
ከላይ ጀምሮ ክርስቶስ ስላላ የጥበብና የእውቀት መዝገብ ሁሉ በእርሱ ተገልጦ ይኖራል። ክርስቶስ የእግዚአብሔር ጥበብ ነው ይላል አይደለ? ኢየሱስ በእርሱ የተባለው ኢየሱስ ከሆነ በሙሉ ስለ ኢየሱስ ነው። ቆይ በኢየሱስ መለኮት ቆይ ተረጋጋ የትም አትሄድም። በእርሱ የመለኮት ሙላት ሳይሆን በኢየሱስ ሰውነት ውስጥ መለኮት በኢየሱስ ሰውነት ውስጥ መለኮት ነው። ማስረጃ አንተውና እንግሊዘኛውን አንብብ። ማስረጃውን አንጣ። ቆይ ማስረጃውን በቃ እንግሊዘኛው አይዋሽም። ቆይ አይዋሽም። ይኸው አይ አማርኛ ሲሆን ለመተርጎም ምናምን የፈለግ ከሆነ ቆይ ፎር ኢን ሂም የተባለው ማን ነው? ሊዲያ ውሰጃቸው ልጆቹ ማብራቱ ፎር ኢን ሂም የተባለው ማን ነው? ሂም ሁ አቤት ሁ ወይ ጉድ! ስንት ጊዜ ልንገርህ? በክርስቶስ ውስጥ ስለ ክርስቶስ እኮ ነው። ኦኬ ጊቭ ሚ ኤቪደንስ። ሂም የተባለው ክርስቶስን ሶ ጊቭ ሚ ኤቪደንስ። ሶ ቸርች ፋዘር ኦር ኮሜንታሪ ከላይ ጀምረህ ከላይ ጀምሮ የተባለ ማን ነው? ኢየሱስ የእግዚአብሔር ምስጢር ነው ተባለ እንጂ በእርሱ የመለኮት ሙላት ቆይ ለአለቃነትና ለስልጣንም ሁሉ ለአለቃነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል አለ። በማን የተሞሉት ሆናችሁ? ተሞልታችኋል ይላል። በማን የተሞሉት? ኦኬ በሰውነት የተገለጠው ኢየሱስ ነው አይደለ? በሰውነት የተገለጠው ኢየሱስ ነው አይደለ? በሰውነት የተገለጠው ኢየሱስ ነው አይደለ ወይ? ማብራቱ መልስ። በሰውነት የተገለጠው ኢየሱስ ነው። አዎ በሰውነት የተገለጠው ኢየሱስ ነው። ኦኬ በሰውነት ተገልጦ ከኖረ በማ መለኮት ነበረ የተገለጠው? በእርሱ የተባለው ኢየሱስ ነው። ማስረጃ አስጠን እስቲ በእርሱ የተባለበትን አይደለም። ምን አይነት ማስረጃ ነው የፈለከው? ይሄው እኮ ቃሉ እኮ በእርሱ እየተናገረ በዛ በኢየሱስ ሰውነት ውስጥ መለኮትነት አምላክነት ገባኝ። ይኸውልህ ማብራቱ ለዚህኛው መጽሐፍ ወይም ደግሞ ለዚህኛው አንቀጽ ኮሜንታሪና ቸርች ፋዘር አላቸው የላቸው? አላቸው። ኮሜንታሪ እንዴት አይኖራቸው? እሺ አምጣልን እስኪ። ከዛ አምጣና ምንም ኮሜንታሪ አያስፈልገውም። ችግር የለውም። እዚህ ጋር ምንም ማስረጃ ማምጣት አልቻልክም በል። አንዴ ምንድነው እየዳረከ ነው፣ ሰውንም እያሰላቸ ነው። በእርሱ የተባለው ኢየሱስ ነው ትለኛለህ እንዴ? ደግመህ እንደገናም ኢየሱስ ነው እያልከኝ ነው። ይኸውልህ ሌላ ጥቅስ አትሰጠኝም፣ ችግር የለውም። እዚሁ ጋር ነው የሚይዝ አንተን። በእርሱ የተባለው ኢየሱስ ነው በላል አይደለ? በእርሱ የተባለው ኢየሱስ ነው ካላልክ ድረስ ለምን ፈራ? እስኪ አልኩኝ። ሌላ የምታመጣው እኮ ከመቶ ጊዜ በላይ ኢየሱስ ነው አልኩህ እኮ። ማስረጃ አንጣ እያልኩ ነው። ዝም ብለህ ኢየሱስ ነው ካልከኝ ኢየሱስ ነው ይባላል አሁን? ኦኬ እሺ፣ ኢየሱስ ነው በእርሱ የመለኮት ሙላት አልካለ። በእርሱ የተባለው አዎ ስጠን ማስረጃ ቶሎ በል ጎሽ። እኔ ላምጣልህ፣ አንተ ስማኛ። እሺ አሁን አንተ ስማኝ። እሺ ስጠን ማስረጃ። አሁን ኢሳይያስ 9 ቁጥር 6 አውጣልኝ። ኢሳይያስ 9 ምዕራፍ 9 ቁጥር 6 አውጣልኝ። እዚህ ጋር ጨረስን? ጠቅሱን ጨረስን? እዚህ ጋር ጨረስን? ኢሳይያስ ምዕራፍ 9 ቁጥር 6 ኢሳይያስ ምዕራፍ 9 ከማንበብ በፊት ተመልሻለሁ አይደለ? ጨረስን? እዚህ ጋር ያው ቁርአንን ታምናለህ? ወደዛ አትሄድ፣ ሌላ ቦታ አትሄድ፣ ችግር የለውም። እዚህ ጋር ጨረስን አይደለ? አይ ያው ኢየሱስ በድንግልና ከድንግል እንደተወለደ ቁርአን ስለምናገር ቆይ ሌላ ቦታ አትሄድ፣ ችግር የለውም። ሌላ ቦታ አትሄድ። እዚህ ጋር ብቻ እንጨርስ። ይኸውልህ ስለ ኢየሱስ እዚህ ጋር ብቻ እንጨርስ። ስለ ቆይ ትላንትናም በድንግልና ተይዘ ነበር። ኢሳይያስ 9 ነው። ኢሳይያስ 9 ቁጥር 6 እስቲ እዚህ ጋር ጨርሰናል። እሺ ጨርሰናል በለኝ። ወደዛ ነው ተላነሳሁኝም ግን እሺ እዚህ ጋር ጨርሰናል። እርሱ አምላክ ስለመሆኑ በእርግጠኝነት ችግር የለውም። እዚህ ጋር ችግር የለውም። ጨርሰናል። እዚህ ጋር ይሄ እሺ በቃ ይሄ ምንም የለውም። በኋላ የምናገረው ነው አይደል? እሺ ችግር የለውም።
እሺ 9:6 ና እሺ መጣ 9:6 ኢሳይያስ ምዕራፍ 9 ቁጥር 6 ይሄው ሕፃን ተወልዶልናል ይላል። የተወለደ ነው ተወልዶልናል ሲል ወዝ ነው ኦስ ፊውቸር ሕፃን ተወልዶልን ወዝ ነው ወይስ ፊውቸር ነው? ወዝ ነው ወይስ ፊውቸር? ሰውየው ፊውቸርን ነው ፊውቸር ፕሪዲክት ነው እያደረገ ያለው ፕሮፌሰር እያደረገ ያለው ነገር ግን የቆቆይ ማብራቱ ተረጋጋ እንጂ ይወለዳልና ፕሬዘንት ላይ ሆኖ ነው እያወራ ያለው። አይ ኖ ቆይ ስለዚህ እኔ እዚህ ጋር ማለት ነው በጣም ብዙ እናያለን። ይሄ ልጅ ተወልዶልናልና እና ይወለዳል። የትኛው ነው ለፊውቸር የሚሆነው? ለፊውቸር ይወለዳል ነው። ተወልዶልናልስ ይሄንን ነገር ግን እንተው ይሄ ሕፃን ልጅ እናትና አባት አለው። ይሄ ሕፃን ልጅ ወአለይኩም ሰላም ወራህመቱላሂ ወበረካቱ እናትና አባቱ እግዚአብሔር አብ ነው። በድንግልና የተወለደ ሕፃን ልጅ ደግሞ አባት የለውም። መብራቱ የስጋ አባት ሊኖረው አይችልም። መብራቱ ይሰማሃል? ይሰማል በደንብ። መብራቱ አለው አይሰማም? በእርሱ የመለኮት ሙላት ይኖራል ሲባል ምን ማለት ነው? እሱን ትርጉሙን ታውና ይሄኛውን ክፍል በደንብ አንብብልኝ። መጀመሪያ ይሄኛውን ክፍል እናንብብ፣ ወይ ደግሞ የዚህኛውን ክፍል ሐሳብ እኔ ልናገር። ከዛም በኋላ ወደ እሱ እንዞራለን። ትርጉሙን አይ እዚህኛው ክፍል ላይ ድንቅ መካር ኃያል አምላክ ይሄኛው ሕፃን የተወለደው ሕፃን ተራ ሕፃን አይደለም። አምላክ ስለመሆኑ ስለምናገር ፈርታችሁ ነው። አሁን በቃ የምትፈልገው ጥቅስ ላይ አይደለም። ኢሳይያስ 9:6 ነው ትርጉሙ ጋር እንላውስ አንዴ ኢሳይያስ 9:6 ነው ለኢየሱስ ነው ያልከው ወራቱ? አዎ ኢሳይያስ 9:6 በጣም ጥሩ። ከአዲስ ኪዳን ጸሐፊያን ከወንጌል ጸሐፊያኖች ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ፣ ከጳውሎስ ከየትኛውም ከጴጥሮስም ሁላ አሁን ይህን ኢሳይያስ 9:6 ለኢየሱስ ነው የተነገረው ብሎ ያስቀመጠ አንድ ሐዋርያ አምጣ። ኧረ በስመ አብ እስጢፋኖስ ሄድና እስጢፋኖስ በሐዋርያ ስራ ላይ እስጢፋኖስ የመጀመሪያው ክርስቲያን ተወግሮ የሞተው ኢሳይያስ 9:6 ከመጽሐፍ ዲያቆን እስጢፋኖስ ኢሳይያስ 9:6 ከመጽሐፍ ቅዱስ ጸሐፊያን ይህ ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ያስቀመጠ ወይንም ያንን ያመለከተ አንድ ጸሐፊ አምጣ። ትልቁ ላይ ነው ክፈት ወደ እንተውና ኦኬ እሺ ጸሐፊውን ተውና ማለት ነው። ለምንድን ነው የምትተውና? በድንግልና የተወለደ ሌላ ሕፃን አለ? የለም። በድንግልና የተወለደ እሱ አይደለም ጥያቄያችን። አለ ወይ? አንድ የአዲስ ኪዳን ጸሐፊ አምጣ ያንን ለኢየሱስ ክርስቶስ ነው ብሎ የተናገረ። ቃሉ የተጻፈው በአዲስ ኪዳን አይደለም፣ በብሉይ ኪዳን ነው። በአዲስ ኪዳን ላይ ስለሚወለደው ስለ ኢየሱስ ክርስቶስ ትንቢት እየተናገሩ ነቢያቶች ናቸው። አንድ የክርስቶስ ሐዋርያ ያንን ለኢየሱስ ነው ያለ የለም። ነገር ግን ክርስቲያኖች ዛሬ የአዲስ መንገድ ይዘው መጥተው ያንን ለኢየሱስ ነው እያሉ ሲናገሩ ታያቸዋላችሁ። ያሳዝናል። አንድ ሐዋርያ ይጥፋ። ሐዋርያ ለምንድን ነው ባለቀ ነገር ላይ መጥቶ እንዴት ይናገራል? ይናገራሉ። የተነገረለት ትንቢት እኮ ሊናገራሉ። ልስጥህ ለምሳሌ ትንቢትን ከተናገሩ ስለሞቱ ነው እንጂ የሚናገሩት ስለመወለዱ አይናገሩም። እነሱ ስለሞቱና ስለትንሣኤ እሺ ይናገራሉ፣ ስለመወለዱ። እሺ እስኪ ማቴዎስ ስንት ትንቢት ተናግሯል፣ ይህ ለኢየሱስ ነው እያለ። ይሄን አታውቅም አንተ? አሁን ለምሳሌ ሉቃስ ወንጌል ላይ አለ አይደል እንዴ? ሉቃስ ወንጌል ላይ ድንግል ስለመጸነሷ የሚናገር የለም? መልአኩ መጥቶ ለማርያም ምናምን እያለ ጽፎልሃል። ለምሳሌ ያን ማን ያ አማኑኤል ማን ነው? አሁን እሱ አይደለም ጥያቄያችን። እንደዚህ እያደረጉ ትንቢትን ያመጣሉ፣ ያስቀምጣሉ። ጥያቄውን እናንተ በምትፈልጉት ለእስልምናው በሚመቻችሁ መልክ ከሆነ በዛ ቅንፍ ውስጥ ልንገባ አንችል።
ጭራሽ ስለ እስልምና እያወራሁም አይደለም። ወደዛ ትሽሽ ትንቢትን እያመጡ ሲናገሩ ጊዜ የአዲስ ኪዳን ባለቤቶች እነ ማቴዎስ ምናምን እነ ማርቆስ እነ ሉቃስ እነ ዮሐንስ ይህን ትንቢት ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ ወይ ነው ጥያቄው። ከእናንተ በላይ መቼም ለክርስቶስ ትንቢት በደንብ አድርገው ሁሉን ያስቀመጡ ሐዋርያቶች ናቸው። በቃ አሳየን እሱን። አይ ሐዋርያቶች ስለ ክርስቶስ ትንቢት አልተናገሩም። ሐዋርያቶች የክርስቶስን የተገለጠ ህይወቱን ነው የተናገሩት። መብራቱ ኢሳይያስ 9:6 ኢሳይያስ እኮ የብሉይ ኪዳን ትልቅ ነብይ ነው። ኢሳይያስ ትልቅ ነብይ ነው እንዴ? ትንሽ አይደለም? አሁን ስለ ኢሳይያስ ትልቅ ነብይነት ማን ያወራ? ትልቅ ነብይ እኮ ነው ኢሳይያስ ይለናል በፈጣሪ። የአዲስ ኪዳን ባለቤት ይሄን ትንቢት ያመጡ ሲያስቀምጡ ከነበሩት መካከል ቆይ እንደተረጋጋ ኢሳይያስ 9:6 ለኢየሱስ ነው የተነገረው ብሎ ያስቀምጠ አለ ወይ ነው ጥያቄው። ግልጽ ጥያቄ። አዎ አለ ነው ያመጣሉ። በቃ እሺ አንድ ቆይ አንተ ትቀጥላለህ። ችግር የለም። እሺ እንደዛ ከሆነ ሎጂክ ከሆነ እንደዛ ከሆነ ሎጂክ ከሆነ አንተ መጽሐፍ ቅዱስን አታምንም አይደለ? አንተ መጽሐፍ ቅዱስን የምታጥላላ ከሆነ እኔ ማምነው በትክክል ተጽፎ ጤነኛ አይደለም እንደ ሰውየው ግልጽ አማርኛ ይሄኛ ዳዊት ተረድቷል። አሁን እኔ ላምጣ አለ በቃ خلاص አንተ ትችላለህ ማምጣት። መብራቱ ያቀው ምንድነው? የአዲስ ኪዳን ባለቤቶች ለኢየሱስ የተነገረ ትንቢት እያሉ ከብሉይ ኪዳን መጽሐፍቶች ጥቅሶችን ያመጣሉ አይደል ሀፒ? አዎ በጣም ጥሩ። ኢሳይያስ 9:6ን ለኢየሱስ ነው የተነገረው ብሎ ያወጣ የአዲስ ኪዳን ጸሐፊ አለ ወይ? ከማርቆስ ከሉቃስ ከዮሐንስ ከማቴዎስ ከነዚህ ሁሉ እስቲ ድገምልኝ ጥያቄው። ኢሳይያስ 9:6 ለኢየሱስ ክርስቶስ ነው የተነገረው ብሎ የጻፈ የአዲስ ኪዳን ጸሐፊ አለ ወይስ የለም? በቃ አንድ ረመዳን አለ ረመዳን አሎ ገብቷል አይደል? ረመዳን ናም በቃ አንተ ቀጥል። ከዛ በኋላ ከላይ እኔ አመጣለሁ። እሺ ጥያቄ ነበር። ምናልባት ሌሎች ከሌሉ እኔ አመጣለሁ ቦታው። እኔ ጥያቄ ነበረኝ። እስኪ ተኛ ስለሆነ ያው ጠይቂያችሁ ብገባ ከተመቻችሁ። ሙስሊም ነህ? አይደለም ክርስቲያን ነው፣ ግን ለመከራከር ሳይሆን ለመማር ፈልጌ ነው። ከየት ቤተ እምነት ነው? ክርስቲያን ነኝ እኮ። ከየትኛው ቤተ እምነት ነው? ፕሮቴስታንት። ኦኬ ምንድን ነው ጥያቄ? ሰው ሳያውቅ የሰራውን ኃጢአት እስልምና ምን ይባል? ለምሳሌ አሁን እንደ ኖርዝ ኮሪያ አካባቢ ያሉ ሃይማኖት የሚከለከልባቸው አካባቢዎች ላይ ሰዎች ሳያውቁ ወይም ደግሞ እምነቱ ስላልገባ ኃጢአት ይሰራሉ፣ ይሞታሉ። እነዚህ ሰዎች ቢሞቱ ወዴት ነው የሚገቡት? ጀሃነም ነው ወይስ እንዴት ነው? እስልምና ስለዚህ ምን ይላል ነው? እስልምና የሌለበት ቦታ ወዴት አካባቢ ነው ያልኩት? ለምሳሌ እንደ ኖርዝ ኮሪያ ሃይማኖት በጥብቅ የሚከለከልባቸው ወይም ደግሞ በቃ ያልገቡበት ቦታ ላይ ማለት ነው። እስልምና የሌለበት ቦታ ስለ እስልምና ጭራሽ የማያውቁ ሰዎች ሳያውቁ ቢሞቱ፣ ስለ አላህ ሳያውቁ ቢሞቱ እነዚህ ሰዎች የት ይገባሉ? ኦኬ ሁሱ አለ ከሌለ ለመልስለት። ኦኬ እሺ አላህ ሱብሃነሁ ወተዓላ በቁርአን ላይ ሲናገር መልእክተኛ ያልተላከባቸው ቦታዎች ወይም ያልተላከላቸው ሰዎች በሶስት አይነት ይከፈላሉ። ያልተላከላቸው ሰዎች ነብይ ማለት ነው። ሰው ካሁን በኋላ ከነብዩ አለይሂ ሰላቱ ሰላም በኋላ ያለ ጄኔሬሽን ሁሉ ነብዩ አለይሂ ሰላቱ ሰላም ለዓለም ነው የተላኩት። ሰው አሁን ላይ ደግሞ ዓለም ላይ ያለ እስልምና ወይም እስልምና አይታወቅም የለም የሚባልበት ቦታ የለም። ይሄ ነገር ምናልባት እሱ በስትክክል ቢመልስልህ ምናልባት አንዳንድ እንትኖችም ሊኖራቸው ይችላል። አላኩል ያል የተለያየ ዑለማዎች ያስቀመጡት ነገር ቢሆንም እስልምና የሌለባቸው ቦታዎች ግዴታ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ለዓለም ብቻ ሳይሆን ለዓለማት የተላኩ ናቸው። ይሄ እንትን ደርሷቸው ለምሳሌ አሁን ኮሪያ ላይ በጥብቅ ይከለከላል ብላል።
ግን ደግሞ እስልምና ወይም ደግሞ መልእክቱ እዛ ደርሶ ከሆነ ደርሷቸው ካልተቀበሉ ኦሬዲ የጀሃነም ናቸው። ገባህርለ? ደርሷቸው አምነውት ወይም ተነግሯቸው ያልተቀበሉ እዛም ብቻ አይደለም ሙሉ ኢትዮጵያ ውስጥ አለ አይደል እንዴ? ለምሳሌ እዚህ ገስት ላይም አላችሁ። ሶ ምንድነው ያልተቀበለ ቢሞት ያው የጀሃነም ነው መልሱ። የእንትንሳ ማለት አሁን ኖርዝ ኮሪያ ላይ እንደምናውቀው ማለት ነው የኪም ጆንግ ኡን የሚመራበት ሀገር ላይ ጭራሽ የትኛውንም አይነት እምነት መከተል አይቻልም። ኢቭን ማለት ነው ሶሻል ሚዲያ ራሱ ህዝቦቹ አይጠቀሙም። እንደዚህ አይነት ቦታ ይኸውልህ ገባ አዳምጠኝ። እዛ ይከልከል እንጂ ማለት ነው እስልምና እዛ ደርሷል አይደል እንዴ? ደርሷል ማለትም የዛ ክልል ተወላጆች ወይም ደግሞ ኮሪያዎች በአጠቃላይ ሙስሊም አለ፣ ብዙ ሙስሊሞች አሉ። መልእክቱ ደርሷቸዋል እዛ ማለት ነው። አልተቀበሉትም እንጂ በጥብቅ ቢከለከልም የፈለገ አይል ይከልከል፣ መልእክቱ ደርሷቸዋል ግን አልተቀበሉትም። አይ እንደዛ አይደለም፣ እነሱ አያውቁም ጭራሽ። ሃይማኖት በጥብቅ የተከለከለ ነው። ይሁንና ደርሷል ብንል ራሱ አያውቁም ያልኩህ ለምሳሌ ማለት ቆይ አያውቁም ትክክል አያውቁም ማለት አንተ እዛ ነው አንድ የተረዳኛ። አሁን እዚህ ጋር ለክርክር አይደለም፣ እኔ ለመማማር ነው የገባሁት እና እኔ እያልኩ ያለው ሰው እስልምናን ሳያውቅ ሳይሰማ አሁን ለምሳሌ አንተ ስለ እስልምና ታውቃለህ? አንተ ተረድተሃል? የተማርኩትም ጭምር ነው እየሞከርክ ነው። ደርሷል አይደለ ነገሩ? ከአላህ ውጪ ሌላ አምላክ የለም እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለና የመጨረሻ ነብይ ናቸው በሚለው ደርሳል፣ ግን አልተቀበልክም። ይሄ ደግሞ ድፍን ዓለም ያውቀዋል። ወንድሜ አሁንም እኮ አልተረዳኝም። እኔ የነገርኩህ ያለው ጥያቄ ምን መሰለህ? ሳያውቁ ቢሞቱስ? ማን ሳይደርሰው ለምሳሌ እንደ ኢትዮጵያ ብንሄድ ራሱ ይሄ ወደ ደቡብ ፓርት ወደ ሐመር ወደ ገጠሩ አካባቢ ወይም ደግሞ ሽተው ወደ ብራዚል እንሂድና ወደ አማዞን ጫካ ውስጥ ጭራሽ የሰው ዘር ራሱ ሂዶባቸው የማያውቁ ፓርቶች አሉ። ጭራሽ ከሁሉም ዓለም ተደብቆ ያሉት እነዛ አካባቢ ላይ ያሉ ሰዎች ማንም ሂዶ አልሰበካቸውም። ጭራሽ ቁርአንንም አያውቁትም። ይሄ የራሳቸው ጥፋት አይደለም፣ ሂዶ የሚሰብክላቸው አጣው ነው። እነዚህ አይነት ሰዎች ቢሞቱ ጀሃነም ነው የሚገቡት ወይስ የት ነው የሚገቡት ነው እኔ ጥያቄ። ከተረዳኝ ሳያውቁ የሞቱት የት ይገባሉ ነው። አሁን አንተ በአንተ እንዳልከው ማለት ነው እዛ አካባቢ ያሉት እንዳለ እስልምና አልደረሳቸውም የሚል ሙሉ መረጃ አለክ? በሚገባ ቼክ ማድረግ ትችላለህ። እስቲ ስጠን። ለኛ አይመችም ካሜራ ብርቼ ማሳየት ይችላል፣ ግን አንተ ገብተህ ማየት ትችላለህ። ችግር የለውም። ስጠንና በዛው እንይልበት እስቲ። አልደረሳቸውም እስልምና የሚያውቁ የለም በለኝ እስቲ። ከ1440 ምናምን ዓመት በፊት ተሰብኮ የመጣ እምነት አሁን ላይ ዓለም ላይ ያልደረሰም ብለህ እንዴት ትከራከራለህ? ቆይ ሁሱ ይግባ ወይም ደግሞ እኔ ለመረዳት ነው የጠየቅኩ ያለሁት። ሳይደርሰው የሞተ ምን ይሆናል ነው ጥያቄ። ሳይደርሰው የሞተ ምን ይሆናል? ተጠያቂ አይደለም። ሳይደርሰው ከሞተ ብዙ ዑለማዎች ያስቀመጣቸው ነገሮች አሉ። ለምሳሌ ቆይ ላውጣልና ዑለማዎች በዚህ ጉዳይ ላይ ያስቀመጡት ነገር አለ። ምንድነው ብዙ ያስቀመጡት ነገር ቆይ ላውጣልና ተጠያቂ አይደሉም። ግን ያልደረሰው የለም ብለን ነው ምናምነው እኛ። ምክንያቱም እንደገና ለዓለም ለማድረስ ነውና እኛ አሁንም ድረስ ዳዕዋ እያደረግን ያለነው። በአትሳሳት ያው ድንገት ኢንፎርሜሽን ማጣት ይሆናል እንጂ ጭራሽ እንደውም እምነት አይደለም የተቀረውን ዓለም የማያውቁ ህዝቦች አሉ። ብራዚል ጫካ ውስጥ አማዞን ውስጥ እኔ አሁን ጨለማ ውስጥ ውጪ ይችላል ከእናንተ ጋር ለማውራት ብዬ ካምፓስ ነው ያለሁት። ዋይፋይ ያለበት ቦታ ላይ እጂ ያወራው ስለሆነ ነው እንጂ ላሳይ ነበር። ጉግል ማድረግ ትችላለህ። ግን የኔ ጥያቄ ሎኬሽን ቤዝድ ባንሆንም ሪጂናል ቤዝድ ባንሆንም በዚህ ዘመን አሉ ያልደረሱባቸው ገጠር ፓርቶች አሉ። ወይም ደግሞ ይሆናል በቃ ሩቅ እስልምና መጥፎ ተደርጎ ተሰብኮላቸው ምናልባት
ስለ እስልምና የማያውቁ ለምሳሌ አሁን በአብዛኛው ስለ እስልምና ይገላል ምናምን ብሎ ተሰብኮላቸው ስለ እስልምና ጭራሽ የማያውቁ ሰዎች ወይም ደግሞ ስለ እስልምና መጥፎ ነገር ስለተነገራቸው ብቻ የማያውቁ ሰዎች ቢሞቱ ምንድነው የነዛ ሰዎች ዕጣ ፈንታ ሳያውቁ ሲሞቱ ማለት ነው? እንደዚህ አይነት ነው ጥያቄና ጥያቄን ብትረዳው አሪፍ። እሺ ማብራቱ ምን ነው? ኦኬ አላህ ሱብሓነሁ ወተዓላ በሱረቱል ኢስራ ማለት ነው ምዕራፍ 17 ቁጥር 15 ላይ መልእክተኛ ካላክን በፊት አንቀጣም አለ። አላህ ሱብሓነሁ ወተዓላ መልእክተኛ ካልተላከ እንደማይቀጣ ይነግረናል። ይሄ የመጀመሪያው ግልጽ ማስረጃው ነው። ገብቷል። አንዳንድ ዑለማዎች ደግሞ የተስማሙበት ነበረው እስልምና በትክክል ያልሰለም ወይም ደግሞ የደረሳቸው የተዛባው ናቸው በአኺራ ይፈተናሉ የሚል ነገር አለ። ለምሳሌ አንዳንድ ሐዲስ መሰረቶች ምንድነው እነዚህ ሰዎች ማለት ነው ያልደረሳቸው ሰዎች ምንድነው በቂያማ ቀን ይፈተናሉ ያን ትእዛዝ ወይም ደግሞ ትእዛዙ ፈተናውን ካለፉ ወደ ጀነት ካላለፉ ደግሞ ወደ ቅጣት እንደሚገቡ ይናገራሉ። ሌላኛው ደግሞ ምንድነው አላህ Subhanahu Wa Ta'ala እጅግ መሐሪ መሆኑን ያሳየናል። እዛው ምዕራፍ በሱረቱል አዕራፍ ምዕራፍ 7 ቁጥር 156 ላይ ምህረቴ ነገር ሁሉ አካትላለች። የአላህ Subhanahu Wa Ta'ala ምህረት ከወንጀላቸው ይበልጣል ማለት ነው። ሶ እነዚህ ሰዎች ይፈተናሉ። በሚፈትኑት ደግሞ ያስቀመጡባቸው ነገሮች አሉ። ካልደረሳቸው ለምሳሌ መልእክት ሳይደርስ ቅጣት እንደሌለ ከሚገልጹት መካከል አንደኛው በሱረቱል ኢስራ ላይ ጠቀስኩልህ ነገር ነው። መልእክተኛው ወይ መልእክት ማን ነው ሳይደርስ ረመዳን እኔም ጥያቄ ነኝ። ቆይ መልእክተኛው ተረጋጋ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ እንደተናገሩት ደግሞ ምንድነው ድንቆሮ እብድ እጅግ አሮጌ ወይም መልእክት ሳይደርስ የሞተ ሰው እነዚህ በትንሣኤ ሁሉ ቀን ወደ አላህ ይጮዋሉ ከዚያም አላህ ይፈትናቸዋል ይላል ማለት ነው። ገብቷል አይደለ? ሐዲሱን ደግሞ አወጣላለሁ። ሌላው ደግሞ ኢማሙ አልነዋዊ ምንድነው ያሉት እስልምናን በትክክል ያደረሰ ሰው አይቀጣም ብለው አስቀምጠውታል። ዑለማዎች አቋም ማለት ነው። ኢማሙ ነዋዊ እስልምና በትክክል ያልደረሰው ሰው አይቀጣም ብለዋል። ኢብኑ ተይሚያም እንደዛው መልእክት ሳይደርስ ኩፍር አይመሰረትበትም ብለዋል። እንደገዛ ኢብኑል ቀይምም ምን ብለዋል? እነሱ የአላህ ፈተና በአኺራ ይጠብቃሉ አለ። እነሱ ሰዎች የአላህ ፈተና በአኺራ ይጠብቃሉ አለ። ስለዚህ የእነዚህ ኢማሙ አልነዋዊ እንዲሁም ኢብኑ ተይሚያ እና ኢብኑል ቀይም ባስቀመጡት መሰረት ማለት ነው። ሰው ምንድነው ዋና መልሱ እንደማይቀጡ ነው የሚነግረው ማለት ነው። ሌላው ደግሞ የተዛባ መልእክት ስለሚለው እስልምና እንዲህ ብቻ አይደለም እስልምና ገዳይ ነው ወይም ለሚሉ ሁሉ ነገር ካለው ነገር ነው። የዑለማዎችን አቋም ነገር ያለው ከዚህ አንፃር ነው የተባለው። ጥያቄው ተመለሰልህ። በትንሣኤ ቀን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንደሚፈተኑ ነግረዋል። የዑለሞች አቋም ደግሞ እስልምና በትክክል ያልደረሰ ሰው እንደማይቀጣ ነግረውናል። ጥያቄን በደንብ አድርገን መልሰልኛል፣ አመሰግናለሁ። ለምሳሌ እኔ ጠየቁክ የሆነ አንዳንድ ሐዲሶች ላይ የነብዩ መሐመድ አባት እንትን ላይ ጀሃነም ወይ ደግሞ ሄል ላይ ነው ያሉት ይባላል። ግን አባታቸው ቁርአኑ ደርሷቸው ነው ሳይደርስ የነብዩ መሐመድ አባት ገሃነም እንዳሉ የሚናገሩ ሐዲሶች የቲክቶክ ቪዲዮ ላይ ይናገራሉ። የቲክቶክ ቪዲዮ ምን ይሰራል? ማስረጃ ነው የማራማጣት እኮ ልስት ሳሂህ ሙስሊም 203 ላይ ሳሂህ ሙስሊም 203 ስለ ዳይፍ ምናምን ታውቃለህ? በዚህ አጋጣሚ
አይ ችግር የለውም መልሰልኝና እኔ ለመከራከር አይደለም ለማማር ነው። ገባኝ ድገመው። ሳይ ሙስሊም ስንት ነበር ያልከው? 203 እሺ 203 ማስረጃ ወጣ። ቲክቶክ ላይ ምናምን የሚወራ ነገር አለ ገብቷል አይደል? ያለ ማስረጃ ምንም እንትን አይደለም። እኔም ለመረዳት ነው ማለት እሺ ያው 203 ኦኬ አንብብልን እስቲ። አይ አንተ ብታነብልኝ እሺ እኔ ላንብቡ። Verily a person said, a messenger of Allah, where is my father? He said, in the bracket, he is the fire. He is in the fire. He is in the fire when he turned away. He below bracket ላይ ቆይ እንጂ ተረጋጋች። ምን ነው እኮ ሙሉ እያነበብክ እየተረጎምክ ሂዳ። እኔ እንግሊዘኛውን እኮ ነው ነገርኩህ። አንተ አስረዳኝ ነው እንጂ እኮ ነው እየጠየቅኩ አይደለም። ምን ይላል? አዎ እኮ እየተረጎምክ ሂዳ ነው። ምን እንደሚል እየተረጎምክ ሂዳ። በዛ ሰዓት ነው ከዛ ትረዳዋለህ። ብቻ እኔ ያየኋት ፓርት ምንድነው he is in the fire የሚለው ነው። ኦኬ እና እስከ መጨረሻ ያለው ነገር አታነበውም ታዲያ? እሺ ጨርሰልኝ። አንተ አስረዳኝ እኮ ነው እኔ ያልኩ ያለሁት እኮ አስረዳኝ ነው። ሰላም አለይኩም ሀቢቢ። ወአለይኩም ሰላም። እሺ ወአለይኩም ሰላም ወራህመቱላህ። ዳይ ወይ ሀቢቢ እንዴት ነህ? ደህና ነህ? አልሐምዱሊላህ። እንኳን ደህና መጣ። ወላሂ እንትን ነው ኢሻኢ ልሰግድ ነው ቃም እያለ ነውና ቀጥልለት። 10 ደቂቃ መለሳለሁ ነው ይሳቅ። ችግር የለም። እንዴት ነህ ይሳቅ? ሰላም ነው። ሰላም ነው። እንዴት ነህ? አለው። ጥያቄ ምን ነበር? ጥያቄ ምን መሰለ? መጀመሪያ የጠየኩት ስለ አላህ ሜሴንጀር ማን ነው? ስለ አላህና ስለ ነብዩ መሐመድ ሜሴንጀርነት እንዲሁም ስለ ቁርአን የማያውቁ ሰዎች ያልተሰበከላቸው ሰዎች ቢሞቱ ለምሳሌ ልክ አማዞን ጫካ ውስጥ እንደሚኖሩት ማለት ጭራሽ ከቀሪው ዓለም ተገናኝቶ የማያውቁ ሰዎች እንደ ኢትዮጵያ ደግሞ እንደዚህ ሰም ፓርት ኦፍ ደቡብ ላይ ያሉት ወይም ደግሞ በቃ እንደ ኖርዝ ኮሪያ አካባቢ ጭራሽ ስለ ቁርአን ምንነት ስለ አላህ ስለ ነብዩ መሐመድ ያልሰሙ ያላወቁ ወይም ደግሞ ስለነሱ በመጥፎ ነገር ተደርጎ ከየእምነቱ ሲነገራቸው ያደጉ የኖሩ ሰዎች ቢሞቱ ስለዛ ነገር ሳያውቁ ቢሞቱ ገሃነም ነው የሚገቡት ወይስ ገነት ነው የሚገቡት አይነት ጥያቄ ነበር የጠየኩት። እሱም ደግሞ የቁርአን ቨርስ ነግሮኝ አይጠየቁም ሜሴንጀር ያላክልላቸው ጋር አይጠየቁም አለኝ። እና ምንድነው የሆነ ሰዓት ላይ ቲክቶክ ቪዲዮ እያየው የነብዩ መሐመድ አባት የሆኑት ወደ ሄል ላይ እንደሚገኙ ፋየር ውስጥ እንደሚገኙ ምናምን አየው። ከዛ ይሄኛው ነገር እውነት ይሁን ውሸት ይሁን ብዬ ጎግል አረኩ ማለት ክሮም ላይ ምናምን ማለት ነው። ከዛ የሆነ የቁርአን ቨርስ ምናምን ነገረኝ። ሳይ ሙስሊም 203 ላይ ምናምን እንደዛ ይላል አለኝ። ከዛ ይሄ ነገር ምንድነው ብዬ ለመጠየቅ ነው የገባሁት። ኦኬ ሐዲሱ ሰሂህ የሆነ ሐዲስ ነው የተነገረው ነው ማለት ነው። ቅድም ያልከው ቅድም የነገረህ አያና ይሄኛው ምንም እንትን የሚል ነገር የለው። ረሱል ሰለላሁ ዐለይሂ ወሰለም ዑለማዎች ምን ይላሉ? ይሄኛውን ሐዲስ ሲያብራሩ ለምሳሌ ኢማም ነወዊ ሸርሐቸው ላይ ሰሂህ ሙስሊም ማለት ነው ሸርሐቸው ላይ በኩፍር የሞተ ሰው ወይም በክህደት የሞተ ሰው የእሳት እንደሚገባ ችግር የለውም ማለት ነው። ይሄ የታወቀ ነገር። አማ ያልደረሳቸው ምንም የማያውቁ ምንም ይሄ እስልምና ያልደረሳቸው ሰዎች አይቀጡም። የቂያማ ቀን ወይም የመጨረሻው ቀን ወይም ዕለተ ሞት ላይ እንትን ላይ በሚቆሙ ሰዓት የቂያማ ቀን ወይም የመጨረሻው ቀን ላይ ይቆማሉ። የዛኔ ለነሱ ሌላ ፈተና አላቸው ነው። ያን ፈተና ካለፉ እሳት ይገባሉ፣ አፈን ካለፉ ጀነት ይገባሉ፣ ካላለፉ ደግሞ እሳት ይገባሉ ማለት። ይሄኛው ደግሞ የሚያመላክት ሐዲስ አለ ማለት ነው። ይሄኛው ምን አለ መሰለህ ፈትራ ላይ እነዚህ ሰዎች ሁለት አማራጭ አላቸው። በሁለት ይፈሰራል ይሄ ሐዲስ።